ወይኔ ሄሉዬ የኔ ቆንጆ ማለት ነው ናፍቀሽን ነበረ። ብዙዎቹ የመዳም ቅመሞች ያው ናፍቀሻቸው ሄሉዬ ናፈቅሽን ሄሉዬ ናፈቅሽን እያሉ ነበር። እውነት ለመናገር እኔ ራሱ በጣም ነበር ሄሉ ናፈቀችኝ እና ያው ከእንዳልክ ጋር ሰሞኑን እየመጣች ነበረ። ቪዲዮዋን አላየውም። እንዳልክም ይቅርታ እንደጠየቃት ነበረ ያየሁት ማለት ነው። ተምኔሉ ላይ ገብቼ ባላይም ቼክ ባላረግም ዛሬ ግን ያው ከማዘር ጋር ሆነው አንድ ፕራንክ ተሰርታ በጣም ነበር የሚያስቀው። ፈታ ዘና ነበር ያደረገኝ። በዚህ አጋጣሚ ያው ለሄሉ ብቻ ፕራንክን ማሰጣት ሄሉ ናቲን በጣም ነበረ በፕራንክ የምታሰቃየው። ዛሬ ግን ያው እናትየው ማለት ነው ፈትለ የገባት አራዳ ናት። እውነት ፊልም ራሱን መስራት ትችልበታለች እና መቼም ለልጅ የማይኮን ነገር የለምና። በነገራችን ላይ እናት ለሴት ልጅ እህትም እናትም ናትና ዛሬ እሷቸው ላይ ብልም እሷ ላይ ብልም ያው ወጣት ስለሆኑ ችግር የለውምና ያየሁት ባህሪ ያንን ነውና የዛሬ ፈታ ዘና የሚያደርግ ነበረ። ሄሉዬ በግድ ካላገባሽ በቃ ባልመቶልሻል። እስከ መቼ ቤት ውስጥ ማግባት አለብሽ? ስለዛ ቤተሰብ የመረጠልሽን ማግባት አለብሽ። እንጠናና ምናምን የሚባል ነገር የለም። እስካውቀው እስከ አቃት የሚባል ነገር የለም። እኛ የመረጥነው ማግባት አለብሽ በማለት ከጓደኞቿ ጋር ሆነው ሻንጣዋን አስይዘው መኪና አዘጋጅተው በቃ በኃይለኛው ነበረ ፕራንክ የተደረገችውና እኔ በጣም ነበረ ያሳቀችኝ ማለት ነው። በቃ ምንም በቃ ደንግጣለች፣ ተደናግጣለች። ፈትለ አንቺም ስትላት አዎ እኔም በቃ ማግባት አለብሽ፣ እስከ መቼ ቤት ትቀመጫለሽ? አንቺ ነገር አሳስቦኛል። ስለዛ የተጠናንተን እስካቀው እስካቃት የለም። እኛ በቤተሰብ በኩል የመጣውን ባል ማግባት አለብሽ በመባል ነበር ዛሬ ሄሉዬ በኃይለኛው ከማዘር ፕራንክ ተደርጋለች ማለት ነበር። ልጇን ጠልጥሎ መኪና ውስጥ ሁሉ እስከ መግባት በቃ ተደናግጣለች። የሚውጣትን ነበረ ያጣችው ማለት ነውና በዚህ ዘመን በዚህ ዘመን ያው በግዴታ ጠለፋ በሉትና ዛሬ ፈታ ዘና ነበረ ያረገችኝ ሄሉዬ። በዚህ አጋጣሚ ስላየሁሽ እውነት ደስ ብሎኛል። ጠፍተሽ ነበረ። አንቺ ጠንካራ ሴት ነሽ፣ ኮንፊደንስ ያለሽ በራስ መተማመን ያለሽ ሴት ነሽ እና ትልቅ ደረጃ ደርሰሽ ደግሞ እንደማይሽ ተስፋ አድርጋለሁ። ቤተሰብ ያለው ሰው ደግሞ መቼም ቢሆን ወርቁ አይወርቅም። ቤተሰብ ካጠገባችሁ ካለ በተለይ እናትን የምታህል ነገር ካጠገባችሁ አባት ካለ እውነት መቼም ቢሆን አትወርቁምና ሄሉ ትልቅ ደረጃ ትደርሻለሽ። ወደቀች ስትባል የምትነሳ ልጅ ናት። እውነት ሄሉ ማለት ብዙ ተጎድታለች እንደ ሴትና ግን እሷ ምንም በቃ ብትሰበርም ጠንክራ የምትነሳ ጠንካራ ልጅና ለብዙዎቹ ደግሞ ወጣቶች ምሳሌ መሆን የምትችል ልጅ ናት። ምክንያቱም የሆነ ሳትሰበርና ትነሳለች። በቃ በዛው ድቅቅ ብላ የምትቀር አይነት ልጅ አይደለችም እና በዚህ አጋጣሚ ሄሉዬ እንወድሻለን የኔ ቆንጆ። አትጥፊብን ከዩቱብ ከናቲ ጋር የነበረውን ፕራንክ አሁን ጀምረውሻል ከቤት ማለት ነው። ጓደኞችን ጨምሮ በፕራንክ ቁጭ በደግ ማድረግ አለብሽ። አንቺ እንደ ሀይሚቾ ቅመሟ ፕራንክ ላይ ኃይለኛ ነሽና በፕራንክ እንደምትመጭልን ዘና ፈታ የሚያደርግ ቪዲዮ ከዚህ በኋላ እንደምታመጭልን ተስፋ እናደርጋለን። ቤተሰቦቼ ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮንም ላይክ አድርጉ የኔ መልካሞች ማለት ነው። መልካም ልብ ያለው ብቻ ማለት ነው። ምክንያቱም አይከፈልበትም። ለላይኩ መልካም ልብ መልካም አስተሳሰብ ነው የሚያስፈልገውና ላይክ እያደረጋችሁ እስከዛው በያላችሁበት የመዳም ቅመሞች ጊዜው የረመዳን ወር ነው። ሰላማችሁ ጤናችሁ በዚህ ትርፍርፍ ይበልልኝ የኔ ምርጦች ማለት ነው። ኑሩልኝ እና ቪዲዮን ላይክ አድርጉ። እሺ ቤተሰቦቼ የዛሬው ፕራንክ እንግዲህ ይሄ ነው። ሄሉን በግዳጅ የመዳር ፕራንክ ነበረ። ፕራንኩን ያው ማዘር በጣም ነበረ ስሬስ ሆኖ ነበር ሲሰሩ የነበሩት ማለት ነው። ጎበዝ ናቸው። ተዋናይ ቢሆኑ ራሱ ይዋጣላቸዋል። በነገራችን ላይ እናቶች ለልጆቻቸው ማይሆኑት ነገር የለም። እውነት በጣም